ሰላም እንዴት ነሽ? ሚዩት ነው አይሰማም። ደህና ነህ? እንዴት ነህ? ደህና ነኝ። ታጨሻለሽ እንዴ? ማለት ከንፈርሽ ጠቆረብኝ ነው ብዬ ነው። ኩል ነው። ኧረ ኩል ነው እንዴ? እሙሙሽንም እየተቀባሹ ነው እንደሱ የጠቆረ ኤዲዬ ልትሰድበኝ ነው ያስገባኝ? አረ እግዚአብሔርን አይደለም፣ እግዚአብሔርን ልሰድብሽ አይደለም ኤዲዬ። ወይኔ ጉዴ! ሆስት ላይ እንደው ተባረኪ፣ አንቺን የተቀበልሽኝ። ሁሉም ሰው ዲክላይን አድርግብኛል። እኔ ምን እንደሆነ አላውቅም። አንተ አልመሰልከኝም ሲጀመር፣ ዝም ብዬ ነው የተቀበልኩህ እኮ። ፌክ ነበር። ማን መስዬሽ ነበር? አይ ተመሳሳይ ከፍቶ የለ እንደዛ ነበር የተረዳሁት። የኔ ፌክ አካውንት ምናምን ደስ ይላል። ጾም እየጾምሽ ነው ኤዲዬ? አዎ። ከምን እየተቆጠብሽ ነው? ከምን ራስሽን እያስጾምሽ ነው? ከምግብ ነው። ሌላ ከምን ይሆናል? ማለት ከሌላ ነገር ከለስተ ምናምንም እኮ ይጾማል አይደለ? አዎ። መጽሐፍ ቅዱስ አታነቢም እኮ? አስረዳኝ አንተ ንገረኝ። እሺ አይ በመጽሐፍ ቅዱስ ሜካፕ ምናምን ክልክል ነው ይባላል። ደክለ ሆኖ ቡራ ወይኔ ናትዬ አስደግፈው ደክለህ ቡራ። አይ እንትን እህት ወንድሞች ካሉሽ አንቺን የሚከታተሉ ካሉ ቤተሰብ ካሉሽ ይንገሩሽ። ሜካፕ መቀባት ክልክል ነው እንደ ሴት በመጽሐፍ ቅዱስ ክልክል። ለምንድን ነው? እሱን እኮ አውቃለሁ፣ ግን ለምንድን ነው? ለምን ይመስልሻል? ያው ሰውን ላለማሳሳት ነው ይላሉ፣ ግን የሚል ነገር የለም መጽሐፍ ቅዱስ ላይ። የደህና ቤተሰብ ልጅ ነሽ? እንዴት ማለት የደህና ቤተሰቦችሽ መካከለኛ የኑሮ ደረጃ ላይ ነው ያሉት ወይስ በጣም ዝቅተኛ የኑሮ ደረጃ ላይ ነው ያሉት? አይ መካከለኛ። መካከለኛ። በመጽሐፍ ቅዱስ የሚከለከለው ሴተኛ ዳሪዎች ፊታቸውን የሚቀባቡ ከሆኑ ራሳቸውን ሴክሹዋላይዝ የሚያደርጉ ከሆነ የሚወጡ ከሆኑ ለገንዘብ ነው፣ ቸግሯቸው ነው እና እግዚአብሔር አይፈርድባቸውም ይባላል። እናንተ ግን ለአቴንሽን ጥማትና ለደስት ነው ለዝሙት ነው ይባላል። ወንድ እንዳያችሁ ራሳችሁን አይን ውስጥ መክተት ስለምትፈልጉ ነው ይባላል። እና እኔ በዛ በደንብ አምንበታለሁ። ባምቢ አትበል በእናትህ አንተ። እስኪ ባምቢ አትበሉ። ይሄ ቤት የሸሌ መናኸሪያ ነው እንዴ? ባምቢ ትላላችሁ እና ኩባይትን አስገባው። የእነሱን ቦስ ደግሞ ላስገባ እንዴ? ኤዲዬ ይቅርታ፣ ተስማሚያለሽ በዚህ? እስማማለሁ፣ ግን እነሱም ቢሆን ለመሳብ ነው። የእነሱ የሚካካስ ነገር አይደለም። ሴተኛ ዳር የት አለ? አውራጣት የመሰለ ሰውዬ እዚህ ጋር በክት ነህ ብሎ ሰደበኝ። ሚውት አደረጉት መሰለኝ። ወይኔ ፊትህን ባገኘሁት። ድገሞ በእናትህ እዚህ ጋር ለጥፌ ላስተምርህ። የጎረቤት መሳቂያ አላርገህ። ላይቭ ያውን ነገ ተፖስቶ ያዩታል። እግዚአብሔርን ቆይ ፎቶውን ድጋሚ ላገኘው። ሚውት ካልተደረግክ ድገሞ የጻፍከውን። እድልዬ እናት ትስማሚያለሽ? እስማማለሁ። ኦኬ። ስለዚህ ከዚህ በኋላ በቃ መቀባት አቁሚ እሺ? እኔ እኮ ኩል ብቻ ነው ሌላ ነገር። ቅንድብሽንም ኩል ነው። ኦኬ። እዚህ ጋር ሌላው ኖርማል ነው፣ ናቹራል ፊት ነው ያለሽ። እስኪ ፊትሽን በእግዚአብሔር ካላስቸገርኩሽ በውሃ ታጥበሽ ልይሽ እንዴ? መልካም እኮ ነሽ። ለምን ታበላሽዋለሽ ፊትሽን? የምር ምንም ነገር የለውም። በሶፍት ማሳየት እችላለሁ። እስኪ በሶፍት ቅንድብሽንም ኩልሽንም እስኪ መልካም ቅንድብማ ይለቃል። ኩል አይደል እንዴ? አይ በደንብ አስለቅቂው። ቅንድብሽንም ንኪው በደንብ። ቤላ አልነካሽም። እንዲህ ለምን ታደርጊያለሽ? በስነ ስርዓት
ቅንድብሽን በስነ ስርዓት ነኪ። ቅንድብ የለሽ አይደለም። ኩል ነው ይለቃል። ኩል ስለሆነ ይለቃል። ችግር የለውም። እኛ እኮ ናቹራል ፊትሽን ነው ማየት የምንፈልገው። የሚደብር ፌስ ካርድ የለሽም እኮ። አይ ሳይሆን ይሄ እኮ ብዙ የሚለውጥ ነገር የለውም። ኖርማል እኮ እንያዋ አንድ ጊዜ አስለቅቂውና እንየው። ታው አትረብሽ አንተ ራስህ ወጣ። ኪሩቤል ቅንድብሽ መላጣ ነው እንዴ? አይደለም እኮ። እስኪ አንድ ጊዜ አስለቅቀሽው በእግዚአብሔር አፈርሰው እንደልሽ። ኧረ አላስለቅቅም። አንተ ልታስቀብኝ ነው እንዴ? እኮ መላጣ ካልሆነ እንደናም ፉንት መላጣ ነው ቅንድብሽ? ወይኔ የምር አይደለም እኮ። እሺ አንዴ ወይ ታጠቢ ፊትሽን ወይ በሶፍት አንድ ጊዜ በእግዚአብሔር። ወይ ሄሉ ለምን እኮ እንደ ቅጣት ነው። ለምን እቀጣለሁ? አይ እንደ ቅጣት አይደለም፣ ጀስት ለማየት ነው። ትክክል የሚደብር ፊት ስለሌለሽ። እሺ ሜምበር ብታነሺው በሶፍት ብታነሺው እኔ ሙድ ላስይዝብሽ ምናምን አይደለም። ምን ያህል ውብ እንደሆንሽ ልነግርሽ ነው። ተው ይቅርብኝ። ያሳዝናል። ጎበዝ። እንደዚህ ኩልና ዱቄት እየተለቀለቃችሁ ትክክለኛ ወንድ ነው የምንፈልገው እንደዚህ ጂኒ ቆለት ትላላችሁ። አቤኔዘር ያምራል ካንቺ ያለኩል። አንቺ ያለኩል እግዚአብሔርን አቤኔዘር ካንቺ ይሻላል። በምን እንደምሻለው አቤኔዘር አሁን እድል የምትባለው ልጅ ብታስለቅቆ ኩሏን ከላይ ያለው ቆንጆ የምትሆን ይመስልሃል ወይስ የሚያስፈራ ፊት ይኖራታል? በቆሎ ነው መስለው። አንተ አታሰድበኝ። ረፍ በቆሎ ቆንጆ ነው። አልመጀመሪያ አሮይዴ ይመችሽ አቤኑ። እግዚአብሔርን የልቤን ያወራልኝ። ተመስገን አቤኑ የፈጠርክልኝ። አጋዥ ነህ አንተ አጋዥ ነህ። ሞዴሬተር ልስጥ እዚህ አቤኑዬ። እጅግራቸውን አጥፎ ያዩኛል ከስር ያሉት ሞዴሬተሮች። አንተ ነህ ትክክለኛ ሰው። ከኛ ጋር የዋለ አቤኑም እኮ በቃ በኋልተኛ ሆነ። ወይ ጉድ! ላጣብሰህ እድል አቤኑ ኤዲን ላጣብሰህ። በቆሎ ስለሚወድ ነው ይላል ከስር። በቆሎ ስለሚወድ ነው ኤዲን ላጣብሰህ። ኧረ እኔ ገና ለዚህ አልደረስኩም። ቤላ ገና ብዙ ሁለቶች አሉኝ። አሁን ኤዲ መታ ፊቷን በውሃ ታጥባ አቤን እያፈቅርሃለሁ ብትልህ በኩል ሌሊት ምን ትላታለህ? መንፈስ ነች። መንፈስ ብዬ ነው አማተባለሁ፣ ጸልያለሁ። ወይኔ ጉዲ! አንቺ ኧረ በስመ አብ ወልድ። አንድም ቀን እግዚአብሔርን በአቤኔዘር ትቦለቻለሽ ብዬ አስቤ አላውቅም። አባቴ ሞት! ስንት አይነት ፊት ይዤ አቤኑ ቤት ገብቼ አውቃለሁ። ኤዱ ላይ አሁን ገና ሲቀየር አየሁት። አልተቀየርኩም እኮ ወይ መድኃኒዓለም። አቤኑ አንድ ጊዜ ቆይንሽ ብቻሽን አንድ ጊዜ ልክልሻለሁ። ስማ አዲስ ነገር አሉ እነግርሃለሁ። እሺ እመጣለሁ። አንቺ ቤት እመጣለሁ። እኔ አባ ተነግሪኛለሽ። እየተሰደብኩ ነው አቤኝ። እራት በላ? አዎ ኤዶምዬ። ኧረ እኔ ስቀልድ ነው እንጂ አቤኑ ኮሜንት እያነበበ ይዛዘጋል። ያስቀኛል። እግዚአብሔርን በስመ አብ ወልድ። እስኪ ቆይ በእግዚአብሔር ቆይ አንዴ ልይ። ቆይ በላት ብለው መሳሰላላችሁ አትመሳሰሉ? በላት ብለው ነው በላት ብለው ነው። ክርስቶስ ምስክሬ ነው አላልኩም? እሱ ሲል አሁን ሰምቼ እኮ ነው ላመሳስላችሁ ነው። ወይ ስማ እስኪ አንተን ፊት አሳይኝ። እሺ እና ታሳይሻለሁ። እንዳደነግጥ ይገል በጣም አምራለሁ፣ ውብ ነኝ። እንዳደነግጥ ምን እያደረክ ነው? እየላጥኩት እኮ ነው። ታመሳስል ጉድ እኮ ነው። እስኪ ትንሽ እየዞር በይ ሄዲ፣ ትንሽ እየዞር ወደዛ። አራት ቀልድ
አታቢን ዘር እውነቱን ነው። ቁጭ እግዚአብሔር ደቅ አረዱ እንዴ ማለት እኮ የለብኝም ነበር። ወይ መድኃኒዓለም ፈረደባት። ኤዲዬ ስላወኩሽ ግን ደስ ብሎኛል በጣም። ጌም ተጫውተን ከቀጣውሽ ትታጠቢያለሽ ፊትሽን? ያው ታሸንፋለህ፣ ግልጽ እኮ ግን ካሸነፍኩሽ አረስ ጀመርኒ ሆይ ቅርብኝ። በቃ እንደምሸነፍ አትሳቀቂ የኔ እናት። ተሳቅቄ አይደለም በነገራችን ላይ። ኦኬ ስለዚህ ቅድም አይ ጌም እንኳን አልቀጣኸኝም አልታጠብልህም ስላልሽ ነው እኔ ጠየቅኩሽ እንጂ በታብታብ ነው ራሱ ላሸንፍሽ የፈለግኩት። ጊፍት አያስፈልገኝም። አዎ ታሸንፋለህ እኮ። ካሸነፍኩሽ ትቀጫለሽ፣ ፊትሽን ትታጠቢያለሽ ወይ ደግሞ በሶፍት ታጠቢያለሽ። እኔ ካሸነፍኩ ትቀጣለህ? እቀጣለሁ። አንቺ ካሸነፍሽ ታውቀዋለህ? አውቀዋለሁ። የምሬን ነው እግዚአብሔር እና እንጫወታ እኮ በ5000 ካሸነፍኩሽ እኔ አንቺ ፊትሽን ትታጠቢያለሽ። ግን እሸነፋለሁ፣ ይቅርብኝ። እሺ በስንት ሺህ ይሁን? እኔ እንጃ። አየሩን አታጨናንቂ ኤዲ፣ እኔንም እያስጨነቅሽ ነው። እኔ ማስኬን አውልቅልሻለሁ ካሸነፍሽኝ አልኩሽ አይደል? አታውልቀውም። አይምሬ ነው አውልቋለሁ፣ እግዚአብሔርን አውልቋለሁ። እስኪ ትንሽ ሰው ይብዛልኝ። እኔ ጋር ትንሽ ይምጡ። ምን ሰው ይበዛል? ነይ እንጀምር። እሺ በማስታጠቢያ በውሃ ነው የምትታጠቢው ፊትሽን በደንብ ሙልጭ አድርገሽ። በሉ ታብታብ አድርጉ። አቤት ሴቶች ናቸው የምታረጉት። ቻይ አበባ አትስጠኝ። ታብታብ አድርግ አባቢ። አሁን አበባ ያስፈልገኛል። አበባህን ቁጭ አድርገውና ከነ ጆኒ ጋር ስጫወት ትሰጠኛለህ። በስመ አብ ባይ ዘ ዌይ እንትና ኤዲ እንዳለ ታብታብ የሚያደርጉት ሴቶች ናቸው። ምቀኛ ስለሆኑ ራሳቸውን ማነጻጸር ስለሚወዱ ከሌሎች ሴቶች ጋር ስለ ራሳቸው ጥሩ ስሜት እንዲሰማቸው ይኸው እንዳለ በቃ ታብታብ የሚያደርጉት ሴቶች። ወንድ ታብታብ አያደርግም። ካሸነፈች ማስክ አውልቃለሁ። በ5000 ነው ማለቂ። ታብታብ አድርጉ። በታብታብ እንገባለን። እሺ 5000 በደንብ ታብታብ አድርጉ። በደንብ በታብታብ 5000 እንግባ ጋይስ። እኔ ጊፍት አልፈልግም አሁን። በታብታብ 5000 ጊፍት ጋላሪያችን ሞልቷል። አያችሁ ጥጋብ ላይ ነኝ ሰሞኑን። በታብታብ 5000 5000 በታብታብ እኔ እንድከነኝ። እሺ ታብታብ አድርጉ 5000 በታብታብ። ኤዲዬ ማስታጠቢያና ጆጉን አምጪው። በቃ አሁን ማርያም ነው። እኔ እኮ ብያለሁ። በቃ ማስታጠቢያና ጆጉን አምጪው። ቆይ ለቅና እመጣለሁ። ምን ይታወቃል ማለት እደርሳለሁ ብለሽ እያሰብሽ ነው? ግን ምን ሆኖ ነው? ማየት አይፈልጉም እንዴ እናንተን? ማየት ሳይሆን እንትን የኔን ፊት ማየት አይጓጉም። ያንቺን ግን ይጓጓሉ። ቅድም ስለ ቅንድብ ስለ ከንፈር እያወራን ስለነበር ማለት ነው። ምን አይነት ሴት እንደምትመሲ ማየት ይፈልጋሉ። ይገርማል። እኔ ማስኬን አውልቄ እኔን ከማየት በላይ የሚያጓጓቸው አንቺን ያለ ቅንድብ ማየት ነው። አይ ፊልተሩን ተውት። ደስ ያላትን ፊልተር ታርግ። ፊትሽን በማስታጠቢያ ብቻ ታጥበሽ እንይሽ። ቆሽ ቆጣሪ ልታጠፋ ነው። ቆጣሪ አጥፍታ ልትወጣ ነው። ይኸው እየጨላለመ ነው ቤቱ። ምንድን ነው? ጉድ እናያለን ዛሬ። ጉድ እናያለን። ቲክቶክ የቻለውን ይሄ ሜካፕ የቻለውን ጉድ እናያለን። ጎበዞች በቃ 5000 ገብተናል። ተው ታብታብ አታርጉ። አሁን ታብታብ አታርጉ። ተው እሷ ቤት እያያችሁ ታብታብ የሚያደርጉ አሉ። 862 ምቀኛ ሰው አለ። እያያችሁ ነው ወይ? መድኃኒዓለም
እሺ ይሄው ልንደርስ ነው። ኤዲ ተዘጋጂ። ያው ቅንድቤን የፈለግከው ቅንድቤን አይደል የፈለግከው? ሙሉ ፊትሽን ታጠቢ። እኔ ችግር የለብኝም። አይ የሚደብር ፊት ያላት አይመስለኝም። ቱ ቢ ኦነስት ለምን ቀይ ናት። ፌስ ካርዷ የማይደብርም የፊት አቀማመጧ ምናምን ሁሉ ነገሩ። እኔ ቅንድቧ ነገር ግር ስላለኝ ነው እንጂ ሌላ ምንም ይል። ፀጉሯም ደስ ይላል፣ የራሷ ነው። መስቀልም አድርጋለች። ተመልከቱ ውበቷን። ቂጤን እንደነዘዘኝ በጣም ታሳዝናለች። በጣም በቃ ኤዲ አሁን ወደ ቅጣቱ እንግባ። እያየኸኝ ነው የምታጠበው? አዎ ብርድ በስመ አብ። ያው በሳሙና ነው የምታጠበው። እሺ እያየንሽ ቅንድብሽን እሽት አድርጊ። አይ በደንብ ነካ አታርጊው። አንቺ ነው ፋራ ነኝ እንዴ? እንደዚህ ውሃ ሲነካው ነው። ስማ እሽት አድርጊው በደንብ ውሃ ሲነካው ነው የሚለቀው። እሽት እንደዚህ ጫን ብለሽ እሽት አድርጊው። እኮ ጫን ተበለው እያልኩ ነው። አውቃ እንደዚህ ከላይ ነካ እያደረገችው ነው እኮ። ኩሉ እንደዛ አይለቅም እኮ። እኒሽ ኤዲ እኒሽ ምንም እያየን አይደለም። እመቤቴን በስርዓት የታጠብኩት መድኃኔዓለምን እንደዚህ ጫን በይው። አንድ ጊዜ ጫን ብለሽ እመቤቴ ማርያምን የምሬን ነው። ይኸው እየለቀቀ ነው። የራሷ ነው እንዴ አለው ኩል ግን እኮ ያው ማርያም አይ የሚደብር ፊት የለሽም። የሚደብር ፊት የላትም። እስኪ ፊልተሩን አጥፊው። አይ የሚደብር ፊት የላትም እውነት ለመናገር ስታምር። እስኪ ፊልተሩን አጥፊው። በቃ ጨረስኩ። ፊልተሩን አንድ ጊዜ አጥፊው ኤዲ። ምን በይው? ፊልተሩን አንድ ጊዜ አጥፊው። አንድ ጊዜ ፊልተር። እሺ ቆይ አይደለም ክርስቶስን ፀጉር ባይኖራት ሰይፉን ነው የምትመስለው። አባቴ ሙት ጭንቅላቴ ላይ የመጣልኝ እሱ ነው። ሰይፉ ራሱ ሰይፉ ፋንታውን። ወይ እግዚአብሔር! ይሄ ሜካፕ እና ፊልተር ለስንቱ ሴት ፌቨር ሰራ። ሰይፉ ራሱ ባንቺ ዳል አውሮፕላን ላይ ዶሜስቲክ ፍላይት ላይ ነው አይደለም እንደዚህ የምታሽቋልጪው። ከዚህ ሐዋሳ ለመሄድ ምንድን ነው የግል ፕሌን ላይ አቋቋምሽ የግል ፕሌን ነው የሚመስለው። አሁን ታረጋዋለህ ግን ቅድሚያ ሰላምታ አይቀድምም። ባንቺ ሰላም ነሽ ወይ? ሰላም ነው። ደህና ነኝ። መች ነው አውሮፕላን ላይ የተነሳሽው?